ሰላም ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ ደግሞ በሰርድ ራውንድ ፊዚክስ 2018 ኢንትራንስ ኤግዛምን ይዤላችሁ መጥቻለሁ። እንግዲህ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ እያልኩ ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። ከዛ በፊት ግን ይሄን ጥያቄው እነዚህን ፊዚክስ የሚሆን ኬሚስትሪ ከዚህ በፊት የተለቀቁትን በቪዲዮ በፒዲኤፍ ማግኘት የምትፈልጉ ልጆች እዚህ ዲስክሪፕሽን ላይ ባስቀመጥኩላችሁ የቴሌግራም ሊንክ በመንካት ፒዲኤፉን ማግኘት ትችላላችሁ ማለት ነው። ወይ ደግሞ ቴሌግራም ላይ አዚ ሳይንቲፊክ ናውሌጅ ብላችሁ ሰርች አድርጋችሁ ፒዲኤፉን እንድትወስዱ እያልኩ ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። So question number 1, the time of change of position is called A. Distance, B. Acceleration, C. Velocity, D. Time. So the time change of position እንግዲህ ይሄኛው ከፊዚክስ በጣም ቤዚክ የሚባለው ጥያቄ አይነት ልትሉ ትችላላችሁ። ሶ አሁን ቬሎሲቲን ዲፋይን ስናደርግ እንዴት ነው ዲፋይን የምናደርገው? ቬሎሲቲ is change in position or rate of change of position over change in time። ስለዚህ እቺ ስቴትመንት እቺን ነገር ነው ማለት ነው የምትገልጽልን። ምን ምትላል? the rate change of position with respect to time ምትለዋል ነው ማለት ነው የምትገልጽልን እቺኛው ስቴትመንት። ሶ ትክክለኛው መልስ ምን ይሆናል ማለት ነው? ሲ ቬሎሲቲ ይሆናል ማለት ነው። ስለዚህ አንደኛ ጥያቄ ሲ ይሆናል። Question number 2, which of the following statements about radioactive emission is correct? A. Gamma rays have the highest ionizing power. B. Beta particles have the highest ionizing power. C. Alpha particles have the highest penetrating power. D. Gamma rays have the highest penetrating power. እንግዲህ አሁን እነዚህ ራዲዮ አክቲቭ ፓርቲክሎች ወይ ደግሞ አክቹዋሊ ጋማ ፓርቲክል አይባልም። ኢትስ ሬይ ቢካዝ አልትራ ቫዮሌት ሬይ ስለሆነ which is ማስ የለውም ማለት ነው። እሱ እንደሌሎቹ ግን አልፋ እና ቤታ ፓርቲክል እንደምታውቁት ማስ አላቸው። ፎር ኤግዛምፕል የአልፋ ፓርቲክልን ማስ ከፈለጋችሁ እንዳውም አይደንቲካል ቱ ሂሊየም ኒውክለስ ይባላል። ትዝ ካላችሁ ስንማር ከሂሊየም ኒውክለስ ጋር አይደንቲካል እንደሆነ ሰምተናል ማለት ነው፣ ደግሞ ተምረናል። ስለዚህ አሁን እነዚህ based on their ionizing power እና penetrating power classify ተደርጓል ማለት ነው። አሁን the highest ionizing power ያለው ማን ነው? አልፋ ፓርቲክልስ ናቸው ማለት ነው። the highest ionizing power the highest penetrating power ደግሞ ያላቸው ማን ናቸው? ጋማ ሬዎች ናቸው። ለምንድን ነው ከተባለ ጋማ ሬዎች ማስ የላቸውም፣ ፔኔትሬት ለማድረግ ቀላል ነው ማለት ነው። አልፋ ፓርቲክል ደግሞ the lowest penetrating power አለው። ለምን? ሄቪ እና በጣም ትልቅ ነው ከነዚህ አንጻር ሲታይ እና ፓርቲክሉ ኦልሞስት እንደነገርኳችሁ ከሂሊየም ኒውክለስ ጋር እኩል ነው። ይሄ ምን ያደርገዋል? ፔኔትሬት እንዳያደርግ በጣም ትልቅ እንትን ሆኖበታል ማለት ነው። ስለዚህ አሁን በፔኔትሬቲንግ ፓወር ኢንክሪዚንግ ኦርደር ከመጣን የመጀመሪያው ማን ነው ማለት ነው የሚሆነው? አልፋ ይሆናል ማለት ነው። ትንሽ ያለው ማለት ነው based on increasing order። the second ማን ነው? ጋማ ነው ማለት ነው። I'm sorry ጋማ ሳይሆን ቤታ ነው ማለት ነው። the third and the highest one gamma ነው። this is based on their ionizing power ሳይሆን penetrating power ነው ማለት ነው። እና based on their ionizing power ደግሞ the reverse true ይሆናል ማለት ነው። ምክንያቱም ይሄኛው አዮናይዝ ማድረግ አይችልም በዚህ ደረጃ which means ቻርጅ የለውም ምናምን like ultraviolet ray ነው ብያቸዋለሁ ማለት ነው። ስለዚህ based on this ይሄን ጥያቄ ለመመለስ እንሞክራለን ማለት ነው። so ኤ ላይ ምንድነው የሚለው? ጋማ ሬይስ ሃቭ ሃይስት አዮናይዚንግ ፓወር እያለን ነው which is incorrect because ጋማ ሬይስ እንደነገርኳቸው አልትራ ቫዮሌት ሬይ ነው፣ ቻርጅ የለውም፣ አዮናይዝ የማድረግ አቅሙ በጣም ሎው ነው ማለት ነው። ስለዚህ ኤ ከምርጫችን ውስጥ ኢሊሚኔት አድርገነዋል ማለት ነው። ቢ ላይ ቤታ ፓርቲክልስ ሃቭ ሃይስት አዮናይዚንግ ፓወር ባይ ዘ ዌይ ቤታ ኢን ደ ሚድል ነው የሚገኘው በሁለቱም በአዮናይዚንግ ፓወርም በፔኔትሬቲንግ ፓወርም። ስለዚህ ይሄኛው ፎልስ ያደርገዋል ማለት ነው።
ሲ ላይ ደግሞ ስንሄድ alpha particles have the highest penetrating power ይሄኛውም false ነው because እንግዲህ ቅድም እንደነገርኳችሁ alpha particle በጣም heavy ነው ካሉት ውስጥ which means penetrating power low እንዲሆን ያደርገዋል ማለት ነው ከሌሎቹ አንፃር ስለዚህ ይሄኛውም false ነው D gamma rays have highest penetrating power ይሄኛው 100% correct ነው ለምን ጋማ ሬይ ቻርጅ የለውም ማስ የለውም which is ultraviolet ray ነው ስለዚህ ይሄኛው ደግሞ ምን ያደርጋል ማለት ነው በጣም penetrate እንዲያደርግ ያደርጋል ማለት ነው even heavy የሆኑት የሊድ ሺትንም አልፎ አንዳንድ የመሄድ ነገር ይታይበታል ማለት ነው እነዚህ አልፋ ፓርቲክል በፔፐር ላስ ሊቆም ይችላል በጀስት በዋይ ፔፐር እንደዛ እያለ ስለዚህ ትክክለኛ መልሳችን ለዚህ ጥያቄ ምን ይሆናል ማለት ነው ዲ ጋማ ሬይ ይሆናል ማለት ነው so question number 3 the time required for half of radioactive nuclei in a sample to decay is called A half life B mean life C decay constant C decay constant D activity so the time required for half of radioactive nuclei in a sample to decay ያለ ነው ማለት ይሄ ምን ይባላል ቀጥታ የሃፍ ላይፍ ዲፊኒሽን ነው ማለት ነው አሁን ለምሳሌ የሆነ ራዲዮ አክቲቭ ኒውክሌይ እዚህ ጋር ካለን ይሄ ነገር ስፖንታኒየስሊ ዲስኢንተግሬት ያደርጋል ለምን ዲስኢንተግሬት የሚያደርገው in order to be stable ለመሆን የሆነ ፓርቲክሎችን ይለቃል ማለት ነው አሁን ሳይንቲስቶች ሞር አኩሬትሊ አንዳንድ ነገሮችን ዲተርማይን ለማድረግ ይሄ ሃፍ ላይፍ የሚለውን ኮንሴፕት ይጠቀሙታል ማለት ነው ይሄ ሃፍ ላይፍ ምንድነው የሆነ ራዲዮ አክቲቭ 50% ለመቀነስ ኦር ደግሞ 50% ዲኬ አርግቶ ለማለቅ የሚያስፈልገው ታይም ነው ማለት ነው ስለዚህ ይሄኛውን እየጠየቀን ስለሆነ half life is gonna be the correct answer for this question ማለት ነው so question number 4 two vectors acting along the same straight line are called collinear vectors B coplanar vectors C concurrent vectors D equal vectors so እቺ በጣም ቀላል ጥያቄ ናት the same straight line እያለን ነው so if they're acting on the same straight line they're said to be collinear vectors okay so A ትክክለኛ መልስ ይሆናል ማለት ነው coplanar same plane መሆን ነው concurrent same initial point መኖር ነው which is አይገናኝም equal vector ደግሞ ዳይሬክሽኑም ማግኒቲዩድ እኩል መሆን ነው ማለት ነው ስለዚህ ይሄን ክራይቴሪያ እያሟላ ስላልሆኑ ሁለቱ ቬክተሮች እዚህ ጋር ተሰጡን A is going to be the correct answer question number 5 volume of fluid passing through a cross-sectional area per unit time is called A fluid flow rate B fluid density C pressure D viscosity so እቺኛዋ ምንድነው አሁን ፍሎ ሬትን ዲፋይን ካደረግነው እንዴት ነው የሆነ የቮሊዩም ፍሉይድ ኦፍ ቮሊዩም ፐር የሆነ ክሮስ ሴክሽናል ኤሪያ ውስጥ ፐር ዩኒት ታይም የሚያልፈው ነው ማለት ነው ይሄ ምንድነው የሚባለው ፍሎ ሬት ነው ማለት ነው ኦር ፍሉይድ ፍሎ ሬት ይሄን እንግዲህ በፍሉይድ መካኒክስ ክላሳችን ተምራችኋል ብዬ አስባለሁ ስለዚህ ትክክለኛ መልስ ምንድነው ማለት ነው የሚሆነው ፍሉይድ ፍሎ ሬት ይሆናል ማለት ነው ትክክለኛ መልስ እንግዲህ fluid density pressure viscosity ጭራሽ አይገናኙም ማለት ነው ከተሰጠን ምርጫ ጥያቄ so question number 6 the amount of electric charge passing through a cross-sectional area per unit time is called A electric current B charge density C current density D electric potential አሁን እንግዲህ እቺኛው ትንሽ ቲንኪንግ ፈልጋለች ምንድን ነው የሚለው the amount of electric charge plus cross-sectional area that passing through cross-sectional area per unit time አሁን እስቲ current ምን ነበር ዲፋይን ስናደርገው current is amount of charge flow per unit time per unit time አሁን ይሄኛውን per cross-sectional area ስናደርግ ምንድነው ማለት ነው የምናገኘው
current density ነው ማለት ነው የምናገኘው። ስለዚህ current density እንግዲህ ዲፋይን ሲደረግ እንዴት ነው current per area ብለን ነው ማለት ነው ዲፋይን የምናደርገው። ሪራይት ተደርጎ ሲጻፍ እንዴት ነው current density በጄ ነው የሚወከለው is current over cross sectional area ማለት ነው። እንግዲህ እዚህ ጋር current is NEA drift velocity ሊወከል ይችላል። A በA ከተጣፋ the final equation for current density will be NEVD ይሆናል ማለት ነው። ስለዚህ ጥያቄው ይሄኛውን እየጠየቀን ስለሆነ ትክክለኛ መልስ ምንድነው ማለት ነው የሚሆነው current density ይሆናል ማለት ነው። So which is C. Question number 7. Two balls of equal mass move towards each other along the same straight line. One moves at 3 meters per second to the right and other 5 meters per second to the left. What will be their velocity respectively after collision? ስለዚህ ይሄኛው ምንድነው ማለት ነው እየጠየቀን ያለ ኮንሴፕት ኦፍ law of conservation of momentum ነው ማለት ነው። ስለዚህ ምንድነው የሚለን change in momentum in collision ላይ እንደምታውቁት ምንድነው ማለት ነው ዜሮ ነው ማለት ነው። change in momentum ዜሮ ነው። ሚኒንጉ ምንድነው ሞመንተም አፍተር እና ቢፎር ኮሊዥን ያለው ኮንዘርቭድ ነው ማለት ነው በሌላ አማርኛ። ስለዚህ አሁን ምንድነው ማለት ነው ጥያቄው አይ ቲንክ ይሄኛው ካልኩሌሽን ፓርቱን እኔ እንድትሰሩ ብዙም ሰጀስት አላደርጋችሁም ቢካዝ ላይክ እንዲህ አይዲያን ብቻ በመረዳት ልንመልሰው የምንችል ነው። እስቲ የሆነ ቦል ፈርስት ቦል ኤ እንበለው ማለት ነው እንዲህ ወደዚህ እየሄደ ነው ቱ ዘ ራይት በስንት ማለት ነው በ3 ሜትር ፐር ሰከንድ። ሁለተኛ ቦል ደግሞ እዚህ ጋር አለ እንበለው ቦል ቢ ወደዚህ ቱ ዘ ሌፍት በስንት ነው ማለት ነው እየሄደ ያለው በ5 ሜትር ፐር ሰከንድ። ይሄኛው ወደዚህ እየመጣ ነው ይሄኛው ደግሞ ወደዚህ። ስለዚህ they're moving towards each other. okay so አሁን ሲጋጩ ኤ ወዴት ነው ማለት ነው የሚሆነው ዳይሬክሽኑ to the left አይደል ኤ ቢ to the right አሁን እንግዲህ እዚህ ጋር ብቻ ቆመን ሁለት ምርጫዎችን ኢሊሚኔት ማድረግ እንችላለን ማለት ነው። የትኛውና የትኛውን ዲ ላይ ያለውንና ሲ ላይ ያለው ማለት ነው። ቢኮዝ አሁን የኦብጀክት ኤ ዳይሬክሽኑ ቱ ዘ ሌፍት ስለሆነ ኔጌቲቭ ነው ማለት ነው መሆን ያለበት ፖዚቲቭ መሆን አይችልም። ቢኮዝ መጀመሪያ ቱ ዘ ራይት ነው ሲሄድ የነበረው አፍተር ኮሊዥን ምን ይሆናል አፍተር ኮሊዥን ስለጠየቅን ወደኋላ ይመለሳል ማለት ነው which is ዳይሬክሽኑ ኔጌቲቭ ሳይድ ይሆናል ማለት ነው። አሁን እኛ አስዩም እያደረገን ያለ ነው ቱ ዘ ራይት ከሆነ ፖዚቲቭ ብለን ስለተነሳን ነው ማለት ነው መጀመሪያ። ስለዚህ በሱ መሰረት ይሄን ያጠፋ ማለት ነው። ሌላ ደግሞ የሆነ ኮንሴፕት እናውቃለን ሞመንተም ቼንጅ ሞመንተሙ ዜሮ ነው ካለን ሞመንተም is going to be conserved። ስለዚህ አሁን ይሄኛው ኦብጀክት የዚህኛው የኦብጀክቱ ሞመንተም ወደዚህኛው ይተላለፋል የዚህኛው ደግሞ ወደዚህኛው ይተላለፋል ማለት ነው። ስለዚህ አሁን የኤ ወደ ኋላ ሲመለስ በስንት ሊመለስ ነው ማለት ነው -5 ሜትር ፐር ሰከንድ። ኦኬ የቢ ደግሞ ወደ ፖዚቲቭ 3 ሜትር ፐር ሰከንድ ማለት ነው ፖዚቲቭ ነው ማለት ነው መሆን ያለበት። ስለዚህ ይሄ አሁን ያወራነው ነገር ደግሞ የት ላይ ነው ያለው ኤ ላይ ትክክለኛው መልሳችን አለ ማለት ነው። ስለዚህ በዚህ መንገድ አይዲያውን ብቻ በመረዳት ልትመልሱ ትችላላችሁ። ኦር ደግሞ ካልኩሌሽኑን ከፈለጋችሁ በአንደኛ የካይኔቲክ ኢነርጂ እንግዲህ እዚህ ጋር እንደምታውቁት ኮንዘርቭ ነው በሱና ፕላስ ደግሞ የሞመንተም ቅድም እንዳልኳችሁ ቼንጅ ሞመንተም ዜሮ ነው በሚለው አንድ ላይ አገናኝታችሁ ሳይመልታኒየስ ኢኩዌሽን ፈጥራችሁ ልትሰሩ ትችላላችሁ ማለት ነው። ሁለቱም ወይ ፖሲብል ነው ግን እንደ አይዲያውን ተረድታችሁ ጊዜያችሁንም ለመቆጠብ ይመቻቸዋል ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ምንድነው ኤ ነው ማለት ነው የሚሆነው። so question number 8 an object is placed 45 cm in front of converging mirror with a focal length of 30 cm. What is the image distance? A 30 cm, B 180 cm, C 90 cm, D 60 cm. so አሁን ይሄኛው ከእንግዲህ እንደምታውቁት
ሚረር ጋር የተገናኘ ጥያቄ ነው ማለት ነው። ስለዚህ አንድ ፎርሙላ አለ የምናውቀው 1/4 focal length is 1/4 image of the object plus 1/4 the image of the object distance plus 1/4 the distance of the image ምንለው አንድ ፎርሙላ አለ ማለት ነው። ስለዚህ ቀጥታ ይሄ ሰብስቲቱሽን ነው ማለት ነው። ምንም የሚከብድ ነገር የለውም። ስለዚህ አሁን ምንድነው የተጠየቅነው እኛ ኢሜጅ ኦፍ ዘ ዲስታንስ ማለት ይችኛዋ ኮምፖነንቷ ማለት ነው። ኦር ቪ ካገኘን በኋላ 1/v ሬስፖሪካሉ መስራት ማለት ነው። ስለዚህ እንግዲህ አሁን ይሄኛውን ወደዚህ ልናሻገረው እንችላለን ማለት ነው። ስለዚህ ፋይናሊ ሪራይት ስናደርገው እንዴት ነው ማለት ነው የሚሆነው 1/v ከምን ጋር እኩል ነው 1/f ማይነስ 1/u ጋር ነው ማለት ነው። ስለዚህ ኤፍ ስንት ነው ማለት ነው 30 ሴንቲሜትር ነው ማለት ነው። ዩ ደግሞ 45 ሶ ይሄኛው እንግዲህ ኤልሲኤም ጀስት ካወጣ ነው እንዲህ ሊሆን ይችላል ማለት ነው። ይሄ ነገር 30 ታይምስ 45 ከላይ እዚህ ጋር ስንት ቀረነ ማለት ነው 45 ማይነስ 135 ይቀረናል ማለት ነው። ይሄ እንግዲህ ይሄኛውን አቀናነሳችሁ ለዚህኛው ስታካፍሉ ስንት ይመጣል ማለት ነው 1/90 ይመጣል። 1/90 ግን ሪስፖሪካል ስለምንፈልግኛ ትክክለኛ መልሳችን ስንት ይሆናል ማለት ነው 90 ሴንቲሜትር የሚለው which is ሲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ጥያቄ ቁጥር 9 which of the following explains the relationship between physics of electricity and biology? A. The nervous system of animals and the control of muscle contraction. B. Production of vocal sound by vocal cords. C. Vision and image formation of human eye. D. Movement of blood through blood vessels. ስለዚህ ምንድነው ማለት ነው ይሄ ጥያቄ እየጠየቀን ያለው ፊዚክስ ኦፍ ኤሌክትሪሲቲ እና ባዮሎጂ እንዴት ነው የሚገናኙት ነው። አሁን እንግዲህ ባዮሎጂ ላይ እንደምታውቁት ነርቨስ ሲስተም ምን አይነት ሲስተም ነው ማለት ነው that consists ኤሌክትሪክ ፖቴንሻል አለው ፕላስ ደግሞ at the junction ምን አለው በኬሚካል ፖቴንሻል ያለው ሲስተም ነው ማለት ነው። ስለዚህ አሁን ነርቨስ ሲስተም ባዮሎጂ ክላሳችን ላይ እንደተማር ነው እንዴት ነው ማለት ነው የሚፈጠረው due to the charge movement charge difference across the axon of the given neuron እዛ ውስጥ በሚፈጠረው የቻርጅ ዲፍረንስ ነው የሶዲየም ፖታሲየም ሙቭመንት እና አንዳንድ እነ ክሎራይድ አየን በጥቂቱ የነሱ ሙቭመንት ለነርቨስ ሲስተም ኮዝ መሆን ኦር ደግሞ ይሄ ዲፖላራይዜሽን ስቴት ፖላራይዝድ ሃይፐርፖላራይዝድ ስቴት ኮዝ እንዲሆን የሚያደርጉት እነሱ ናቸው ማለት ነው። ስለዚህ የፊዚክስ ኦፍ ኤሌክትሪሲቲን እና ባዮሎጂን ሊያገናኝ የሚችለው ኮንሴፕት የትኛው ነው? ነርቨስ ሲስተም ኦፍ አኒማልስ ኤንድ ኮንትሮል ኦፍ መስል ኮንትራክሽን ልንል እንችላለን ማለት ነው። ስለዚህ እንግዲህ መስል ኮንትራክሽንም መስሎች እንዴት ነው ኮንትራክት የሚያደርጉት በአክቲን ማዮሲን ሙቭመንት ኦር ደግሞ አክቲን ማዮሲን ስላይዲን ፍላመንት በሚባለው ኮንሴፕት ማለት ነው which is የካልሲየም አየን ሙቭ ማድረግ ምናምን። ስለዚህ ስቲል ከፊዚክስ ኦፍ ኤሌክትሪሲቲ ኦር ደግሞ ከቻርጅ ዲፍረንስ ጋር ይገናኛል ማለት ነው። ስለዚህ ትክክለኛ መልስ ምን ይሆናል? ይሄኛው ኤ ላይ ያለው ይሆናል ማለት ነው። ቢ ላይ ምንድነው የሚለው production of vocal cords by vocal cord production of vocal sound by vocal cord ይሄኛው አይሆንም። ይሄኛው ፊዚክስ ኦፍ ሳውንድ እና ባዮሎጂ የሚያገናኝ ነው እንጂ ከኤሌክትሪሲቲ ጋር አያገናኘው። ሲ ደግሞ vision and image formation of human eye ይሄኛው ፊዚክስ ኦፍ ላይት ጋር ይገናኛል ማለት ነው። ከኦፕቲክስ ጋር ይገናኛል እንጂ ከኤሌክትሪሲቲ ኮንሴፕት ጋር አይገናኝም ማለት ነው። the movement of blood through blood vessels ይሄኛው ደግሞ ምንድነው ፊዚክስ ኦፍ ይሄ ፍሉድ ፍሎው ጋር የሚገናኝ ኮንሴፕት ነው እንጂ ኤሌክትሪሲቲ ጋር ስቲል ግንኙነት የለውም ማለት ነው። ስለዚህ ትክክለኛ መልሳችን ለዚህ ጥያቄ ምንድነው ማለት ነው የሚሆነው ኤ ማለት ነው። question number 10 blank space is the application of scientific discoveries to design products and process that solve
societal problems? A. Engineering, B. Medicine, C. Geophysics, D. Biochemistry. ስለዚህ እቺ አይ ቲንክ ቀላል ትመስለኛለች። to discover, design product and process that solve societal problems። ይሄ እንግዲህ ግሬድ 12 ዩኒት ዋናችን ላይ ቀጥታ ያለ ዲፊኒሽን ነው ማለት ነው። የማን ዲፊኒሽን? ኢንጂነሪንግ፣ ለኢንጂነሪንግ የተሰጠ ዲፊኒሽን ነው ማለት ነው። እንግዲህ ግሬድ 12 ዩኒት ዋን ሪፈር ልታደርጉ ትችላላችሁ ማለት ነው። ስለዚህ ኤ ትክክለኛ መልስ ይሆናል ማለት ነው። So question number 11. Which field of physics is used in satellite and fiber optic communication? A. Sound, B. Geometrical optics, C. Electromagnetic waves, D. Fluid mechanics. So field of physics in satellite and in fiber optic communication. surely ማን ነው ማለት ነው? ኤሌክትሮማግኔቲክ ዌቭ ነው ማለት ነው። እዚህ ፊልድ የዚህኛው የፊልድ ኦፍ ፊዚክስ ሳተላይት ውስጥ እና የፋይበር ኦፕቲክ ኮሚኒኬሽን ላይ የሚያገለግለን ማለት ነው። እንግዲህ ሳተላይቶች ላይ የብዙዎቹ ብዙ ነገሮች የምንጠቀማቸው as a result of electromagnetic wave ናቸው ማለት ነው። እንግዲህ ፋይበር ኦፕቲክ ኮሚኒኬሽንም እንደምታውቁት የኤሌክትሮማግኔቲክ ዌቭ አስተዋጽኦ ትልቅ ነው ማለት ነው። ስለዚህ C is the correct answer for this question. Question number 12. A wedge moves 2.5 centimeter horizontally and 2 centimeter vertically. Assuming friction is absent, what is the mechanical advantage? A. 0.8, B. 1.25, C. 2, D. 2.5. ስለዚህ አሁን እንግዲህ ይሄኛው ከሲምፕል ማሽን የተጠየቀ ጥያቄ ነው ማለት ነው። እንግዲህ ዌጅ ላይ ፍሪክሽን አብሰንት ከሆነ ኢፊሸንሲ 100% ነው ማለት ነው። ኢፊሸንሲ 100% ነው ማለት ቬሎሲቲ ሬሽዮ ከምን ጋር ይሆናል? ኢኳል ይሆናል ማለት ነው። ከአይዲያል መካኒካል አድቫንቴጅ ጋር እኩል ይሆናል ማለት ነው። ይሄኛው መጀመሪያ እንይዛለን። ስለዚህ ቬሎሲቲ ሬሽዮ ደግሞ እንዴት ነው ማለት ነው ዲፋይን የሚደረገው? ዲስታንስ ሙቭድ ባይ ዘ ኤፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ። አሁን ዌጅ እንግዲህ እንደምታውቁት እንዲህ አይነት ነገር ነው። ደብል ኢንክላይንድ ፕሌን በመባል ይታወቃል። ኢንክላይንድ ፕሌን እንግዲህ እቺኛው አንዷ ፓርት ናት። በዚህ ጋር መተን ስንገጥምበት ምን እንፈጥራለን ማለት ነው? ዌጅን እንፈጥራለን ማለት ነው። ስለዚህ አሁን ዌጅ ይሄኛው እንዲህ ካለ የሆነ ፎር ኤግዛምፕል እንጨት እንዲህ ካለ ቨርቲካሊ የሚገባው ምንድነው? ዲስታንስ ሙቭድ ባይ ዘ ኤፈርት ነው። እኛ ወደታች ምንመታው ነው ማለት ነው። ይሄ ሆሪዞንታሊ እንዲህ መሄዱ ደግሞ ምንድነው? ፓሲቭ ነው፣ ከኛ ቁጥጥር ውጪ ነው። የማሽኑ ከማሽኑ የምናገኘው አውትፑት ነው ማለት ነው፣ ኦር አድቫንቴጅ ነው ማለት ነው። ስለዚህ አሁን ዲስታንስ ሙቭድ ባይ ዘ ኤፈርት ምን ሊሆን ነው? ቼንጅ ኢን ዋይ ሊሆን ነው ማለት ነው። ይሄ ቨርቲካሊ ሙቭ ያደረገው ማለት ነው። ሆሪዞንታሊ ደግሞ ዲስታንስ ሙቭድ ባይ ዘ ሎድ ነው ማለት ነው። ስለዚህ ይሄኛው ቼንጅ ኢን ኤክስ፣ ይሄ እንግዲህ ከምን ጋር እኩል ነው ብያቸዋለሁ? ከአይዲያል መካኒካል አድቫንቴጅ ጋር እኩል ነው ማለት ነው የሚሆነው። ስለዚህ ይሄኛውን ካልኩሌት አርግተን ዳይሬክትሊ የምናገኘው ከምን ጋር እኩል ይሆናል ማለት ነው? መካኒካል አድቫንቴጃችን ጋር ማለት ነው። ስለዚህ ቼንጅ ዋይ is how much? 2.0 centimeter over 2.5 centimeter እና ይሄኛውን ስናካፍል ስንት እናገኛለን? 0.8 እናገኛለን ማለት ነው። ስለዚህ መካኒካል አድቫንቴጁ ለዚህ ጥያቄ 0.8 ይሆናል ማለት ነው። ቢኮዝ ፍሪክሽን አብሰንት ከሆነ ከኤክስተርናል ፎርስ ውጪ ነው ማለት ነው። which is አይዲያል መካኒካል አድቫንቴጅ እና ቬሎሲቲ ሬሽዮ እኩል ይሆናሉ ማለት ነው። ስለዚህ በሱ ኮንሴፕት ትክክለኛው መልስ ማን ነው ማለት ነው? ኤ ነው ማለት ነው። እሺ question number 13. Two objects are separated by distance of 30 centimeter and the gravitational force between them is 6.67 to the raised to minus 7 Newton. If
if the two objects have equal mass, what is mass of each object ነው ማለት ነው። ይሄኛው እንግዲህ ከኒውተንስ ግራቪቴሽናል ፎርስ ጋር የሚገናኝ ኮንሴፕት ነው። ምንድነው እሱ ያለው ፎርስ ኦፍ ግራቪቲ ኦፍ ቱ ጊቨን ኦብጀክት አንዱ ላይ የሚያሳርፈው ኬ ማስ 1 ማስ 2 ኦቨር አር ስኩዌር ነው ማለት ነው። ስለዚህ አሁን ፎርሱ ተሰጥቶናል፣ ራዲየሳችን ተሰጥቶናል፣ ኬ ኮንስታንት እናውቃለን። እዚህ ጋር ደግሞ ቱ ኦብጀክትስ ሃቭ ኢኳል ማስ ተብለናል። ስለዚህ ሁለቱንም ኤም ማለት እንችላለን ማለት ነው እዚህ ጋር አውጥተን። ስለዚህ ኤም ታይምስ ኤም ደግሞ ኤም ስኩዌር ነው ማለት ነው። ኤም ስኩዌር ይሆናል ማለት ነው። ስለዚህ ይሄኛውን እናውቃለን፣ ራዲየሱንም እናውቃለን ማለት ነው። ስለዚህ ሰብስቲቲዩት ማድረግ ብቻ ነው ማለት ነው የሚቀረን። ስለዚህ ሰብስቲቲዩት አድርገን እስቲ የሚሆነውን ነገር እኒ ማለት ነው። ሶ 6.7 times 10 raised to minus 7 is km square over 30 times 10 raised to minus 2 ዶል ስኩዌር ይሆናል ማለት ነው። ዶል ስኩዌር ቦታ እየበቃኝ አይደለም። ሶ ጀስት እዚህ ጋር ሶልቭ እናድርገው ማለት ነው። 30 ታይምስ 10 raised to minus 2 ሜትር ዶል ስኩዌር ማለት ነው። ይሄ ከምን ጋር እኩል ነው? ኤም ስኩዌር ኬ ከኤፍ ጂ ጋር ማለት ነው። ስለዚህ አሁን ይችኛውን ብቻ ሶልቭ ማድረግ ነው ማለት ነው። ይሄ እንግዲህ እናውቃለን ኬ ኮንስታንት ኦፍ ዘ ግራቪቴሽናል ኮንስታንት ተብላ ትታወቃለች ማለት ነው። ስለዚህ በቀላሉ ኤም ስኩዌርን ክሪስ ክሮስ አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አፍተር ካልኩሌሽን ምንድነው ማለት ነው የምታገኙት 30 ኪሎ ግራምን ታገኛላችሁ ማለት ነው። ስለዚህ ትክክለኛ መልስ ለዚህ ጥያቄ 30 ኪሎ ግራም ይሆናል ማለት ነው። ሶ question number 40. A ball is thrown vertically upward from the top of 25-meter building with an initial speed of 20 meters per second. How long does it take to reach its maximum height? እንግዲህ አሁን ይሄኛው እስቲ ዲያግራሙን ለማንሳት እንሞክር። እስቲ ቢልዲንጉ ይሄ ነው እንበል። እዚህ ጋር 25 ሜትር ከፍታ ላይ ነው ማለት ነው ያለው እና የሆነች ኦብጀክት እዚህ ጋር ቦል vertically upward ተወረወረች ይለናል። ስለዚህ እንግዲህ እንደምናውቀው ይሄ ኦብጀክት የሆነ የተወሰነ ይሄድና ይቆማል ማለት ነው። የሆነ ማክሲመም ሄት ላይ ደርሳል ማለት ነው። አሁን ጥያቄው እዚህ ማክሲመም ሄት ላይ ሆኖ ከዚህ እስከዚህ ለመሄድ የፈጀባት ታይም ሃው ማች እያለን ነው ማለት ነው። ስለዚህ ይሄኛውን ጥያቄ በብዙ መንገድ ሶልቭ እናደርገው እንችላለን። which is simple and visual የሆነውን መንገድ ላሳያችሁ ማለት ነው። አሁን መጀመሪያ ምንድነው የምናደርገው? ከዚህ እስከዚህ ለመሄድ የፈጀባትን ዲስታንስ እንፈልግ መጀመሪያ። ስለዚህ ከዚህ እስከዚህ የፈጀባትን ዲስታንስ ካወቀን አክሰለሬት እያደረገችበት ያለውን መጠን እናውቃለን፣ ዲስታንስ እናውቃለን። እንግዲህ እንደምታውቁት ደግሞ አት ዘ ማክሲመም ሄት ቪ ፋይናል ምንድነው ማለት ነው? ዜሮ ነው ማለት ነው። እሱንም እንደ ጊቭን ልንጠቀመው እንችላለን ማለት ነው። ኢኒሻል እንትን ደግሞ ተሰጥቶናል፣ ኢኒሻል ቬሎሲቲ። ስለዚህ አራት ኮንስታንቶችን አለን፣ አንድ ቫሪያብል ታይምን ደግሞ መፈለግ አያቅተንም ማለት ነው። በየትኛው ከፈለገን s is equals to ut plus 1 over 2 gt square አርግተን እንፈልጋለን ማለት ነው። አሁን እቺኛው አላማችን እቺኛው ኤስን መፈለግ ነው ማለት ነው። ስለዚህ እሱን እንፈልግ መጀመሪያ። ሶ አሁን እዚህ ጋር አሁን ወር ላይ አይደል የተወረወረው። ስለዚህ v square u square plus 2a s ሚለውን ፎርሙላ ልንጠቀም እንችላለን። at the maximum height እንግዲህ v ፋይናል 0 ነው ብያቸዋለሁ ማለት ነው። ስለዚህ ይሄኛው ካንስል ሊደረግ ይችላል። አሁን ሁለተኛው ፋክት ደግሞ ስፒድ ወደ ላይ እየሄደ ያለው v ወደ ላይ ነው፣ አክሰለሬሽኑ ደግሞ ወደ ታች ነው። ስለዚህ እዚህ ጋር ኔጌቲቭ ልንጠቀም እንችላለን ማለት ነው። እዚህ ጋር ኔጌቲቭ ልንጠቀም እንችላለን። ሶ ስለዚህ ይሄን
ፋይናል ሪአሬንጅ ካደረግን በኋላ ኤስን ምን ነው ማለት ነው የምናገኘው ዩ ስኩዌር ኦቨር 2 ኤ ኤስን እናገኛለን ማለት ነው። ስለዚህ አሁን ዩ ደግሞ ስንት ሰጥቶናል? 20 ሜትር ፐር ሰከንድ ስኩዌር ስናደርጉ ስንት ነው ማለት ነው የሚሆነው? 400 ማለት ነው። ስለዚህ 2 ኤኤስ 2 ኤስ ታይም 2 ኤ ነው። እዚህ ጋር እንግዲህ ቴክ ግራቪቲ 10 ሜትር ፐር ሰከንድ ስላለን ጀስት 10 ልንወስድ እንችላለን። እቺ ዜሮ በዚህ ዜሮ ትጣፋልናለች። 2 ሲካፈል ለ40 ኤሳችን ስንት ይሆናል ማለት ነው? 20 ሜትር ይሆናል ማለት ነው። 20 ሜትር ይሆናል። አሁን እንግዲህ የመጀመሪያው ኮምፖነንታችንን አግኝተናል ማለት ነው። ቀጥታ ታይም ካልኩሌት ወደ ማድረጉ እንሂድ። እሺ ሌላኛው ደግሞ በዚህኛው ፎርሙላ ካልኩሌት እናደርገው እንችላለን። ኤስ ኢዝ ኢኳልስ ቱ ዩቲ ዩ ፕላስ ቪ ኦቨር 2 ኢንቱ ቲ ቢኮዝ ዩኒፎርምሊ አክስለሬትድ ሞሽን ላይ እስካለን ድረስ ይሄ ፎርሙላ ትሩ ነው ማለት ነው። እንግዲህ ፍሪ ፎሊንግ ደግሞ እንደምታውቁት ዩኒፎርምሊ አክስለሬትድ ሞሽን ነው። ስለዚህ ጀስት ሰብስቲቲዩት እናድርገው ማለት ነው እዚህ ጋር ፎርሙላችን ላይ። ስለዚህ ኤስን ስንት አግኝተን ነበር? 20 ሜትር ዩ ስንት ነው ማለት ነው? 20 ፕላስ 0 ነው እንግዲህ ቪ አት ማክሲመም ሄይት ኦቨር እንግዲህ ኦቨር 2 ነው እዚህ ጋር የሚሆነው ታይምስ ቲ ነው ማለት ነው የሚሆነው። እዚህ ጋር 20 ሲደመር 0 0 ሲካፈል ለሁለት ስንት ነው ማለት ነው? እዚህ ውስጥ ላይ የሚቀረን 10 ነው ማለት ነው የሚቀረን 10 ሜትር ፐር ሰከንድ ይቀራል ማለት ነው። ስለዚህ ቲ ለብቻ ለማስቀረት በ10 ሜትር ፐር ሰከንድ ብንለው ማለት ነው ይሄኛው ይሄ በዚህኛው ያጣፋልናል፣ ሜትሩ በሜትሩ ይጣፋል። እንግዲህ ሰከንድ ከላይ ስላለች ወደ ላይ ትወጣለች ማለት ነው። ስለዚህ ቲ ፋይናሉን which is at maximum height ስንት እናገኛለን ማለት ነው? 2 ሰከንድን እናገኛለን ማለት ነው። ስለዚህ 2 ሰከንድ is correct answer ማለት ነው for this question. So question number 50. Which of the following electromagnetic waves is correctly matched with its application and a possible harmful effect? A. Microwaves used for cooking food and excessive exposure causes skin cancer. B. White light helps us see objects and excessive exposure to intense light can damage the retina. C. Ultraviolet rays detect and track the presence of objects and affect the parts of the brain. D. Radio waves used for radio and television broadcasting excessive exposure causes contract. ስለዚህ አሁን ምንድነው ማለት ነው የምንይዘው የምንመርጠው አፕሊኬሽኑን እና ፖሲብል ሃርምፉል ኤፌክቱን ፔርሊ ትክክለኛ የሆነው ማለት ነው የምንመርጠው። ስለዚህ አሁን ኤ ላይ ሄደን እንየው ማለት ነው። ኤ ላይ ምንድነው የሚለው ማይክሮዌቭ used for cooking food excessive exposure causes skin cancer። አሁን ይሄኛው አመጣጡ ጥሩ ነበር። አይ ሚን እስከዚህ ድረስ ልክ ነበር። ማይክሮዌቭን ለፉድ ኩኪንግ ልንጠቀምበት እንችላለን። ግን ኤክሰሲቭ ኤክስፖዠሩ ስኪን ካንሰርን አይደለም ማለት ነው የሚያመጣው። ኢትስ ፓርት ኦፍ አወር ብሬን ነው ማለት ነው አፌክት የሚያደርገው። ስለዚህ ይሄኛው በዚህ ምክንያት ከምርጫችን ውስጥ ይጠፋል ማለት ነው። ቢ white light helps us to see objects and excessive exposure to intense light can damage our retina. ይሄኛው ምን ይሆናል ማለት ነው ትክክለኛ መልሳችን ይሆናል። እንግዲህ እንደምታውቁት ቪዚብል ላይት or white light ነገሮችን እንድናይ ይረዳናል እና ኤክሴሲቭ ኤክስፖዠር ደግሞ ሬቲናችንን ዳሜጅ ያደርገዋል ማለት ነው። እንግዲህ ሲ እና ዲ ለምን አይሆንም ብለን ስናይ ultraviolet rays detect and track the presence of objects and affect parts of our brain. ይሄኛው completely አይገናኝም። እንግዲህ እንደምታውቁት ኦብጀክቶችን ዲቴክት ለማድረግ የምንጠቀምበት ራዳርን ነው እንደምታውቁት። ራዳር ደግሞ ቤዝድ ኦን ራዲዮ ዌቭ ነው ማለት ነው የሚሰራው። ራዲዮ ዌቭ ነው እንጂ አልትራ ቫዮሌት ሬይ አይደለም። ይሄኛው ሊጠፋ ይችላል ማለት ነው። ዲ ላይ ደግሞ ያለው radio waves used for radio and television broadcasting excessive exposure can causes contracts. ይሄም ጥሩ ነበር አመጣጡ እስከዚህ ድረስ ልክ ነበር። ግን አሁን ከዚህ አልፎ ኤክሰሲቭ ኤክስፖዠር causes ካታራክት የሚለው ፎልስ ያደርገዋል። እንግዲህ ካታራክት የሚታወቀው
ስኪን ካንሰር እንደምንለው አይነት ነገር ሊሆን ይችላል ማለት ነው። which is related to ultraviolet ray ማለት ነው። ይሄኛውም በዚህ ምክንያት ከምርጫችን ውስጥ ኢሊሚኔት ይደረጋል ማለት ነው። ስለዚህ ለጥያቄ ቁጥር 15 ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ተማሪዎቻችን የፓርት 1 የፊዚክስ ሰርድ ራውንድ ፊዚክስ ኢንትራንስ ኤግዛማችን እዚህ ጋር እንጨርሳለን ማለት ነው። እንግዲህ ቅድም እንደነገርኳችሁ ፒዲኤፉን የምትፈልጉ አድ ሳይንቲፊክ ናውሌጅ ኦር ደግሞ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ማለት ነው። እና በፓርት 2 እና 3 ባዮሎጂ የምንገናኝ ይሆናል ማለት ነው። እስከዛ ድረስ በሰላም ቆዩ።